ሄደን ነበረ። አዲሱ ነገር ዱባይ ትሄዳላችሁ የተባሉት ልጆች ክስ መስርተዋል። ዱባይ ትሄዳላችሁ የተባሉት እንዳለ ልጆቹ ክስ መስርተዋል። 57 ሚሊዮን ብር የተበሉት 57 ሚሊዮን ብር የተበሉት መጀመሪያም ክስ የመሰረቱት እንዳለ ሆኖ አሁን ደግሞ ከየአቅጣጫው የመጡ ከ4 ከ5 በላይ ዛሬ ክስ መስርተዋል። ወደ ዱባይ ትሄዳላችሁ የተባሉት 8-9 ልጆችን አይቻለሁ እዛ። በአጠቃላይ ወደ 24 ሰዓት ብቻ ቃሉን ሰጥቷል። ምንድነው እንደ ጀጎል ወገኖቻችን ብራቸው እንዲመለስ የምናደርገው የምንተባበረው ብለን ስንጠይቅ ጎንደር ላይ ብዙ የተበሉ ሰዎች እንዳለ መረጃው አለን። እነዛ ሰዎች ባህር ዳር ላይ ሄደው እንዲከሱ አስተባብሩ። እንደዚሁም ደግሞ ሀገር ውስጥ ኢትዮጵያ ውስጥ ያሉ በአንድም በሌላ መንገድ ከዚህ በፊትም ያጭበረበረቻቸው ሰዎች ሁሉ ይህንን ማስታወቂያ ሰምታችሁ ሜክሲኮ ኬኬር ህንፃ በታች ፌዴራል ወንጀልና ምርመራ ክትትል ሄዳችሁ ክስ መመስረት ትችላላችሁ፣ በማህሌት ጉዳይ ብላችሁ ማለት ነው። በዚህ ጉዳይ ስልክ የምትፈልጉ ከሆነ በስልክ እኔም ስልክ ተቀብዬ መጥቻለሁ። እንዲተባበሯችሁ እዛ ሄዳችሁ ክስ የምትመሰርቱበትን ነገር እንደ ማንኛውም ሰው ገዛ እናደርግላችኋለን ማለት ነውና ይህንን ይመስላል። ባህር ዳር ያላችሁ ሰዎችን ባህር ዳር ብትከሱ፣ አዲስ አበባ ያላችሁም በፍጥነት ምክንያቱም የተንጠባጠበ ነገር ከመስራት አንድ ላይ ፋይሎች ተጠናክረው መቼም የቲክቶክ እና እንደዚህ አይነት ኢሹ ጉዳዩ ከ4 ቀን ከ5 ቀን በኋላ ስለሚደበዝዝ ፋይላችሁን አጠናክራችሁ ክሱን በአንድ ሰው ኬስም እንዲከፈት ተደርጎ የነዚህ ሁሉ ሰዎች በአንድ ፋይል ይያዛል። ከዛም በኋላ የትም ትሆን የትም በራሳቸው አካሄድ በአንዲት ደብዳቤ መጠየቅ ባለባቸው ልክ ተጠርጣሪዋ አለች በተባለበት ትኖራለች በተባለበት ቦታዎች እነሱ በራሳቸው አካሄድ መርምረው ወንጀሉን አጠናክረው ዶክመንቱን አያይዘው እንሰራዋለን፣ ለኛ ተውልን፣ አሁን እናንተ የምታደርጉት ነገር የተዘረፉ የሚባሉትን ሰዎች መረጃ ሰጣችሁ ክስ እንዲመሰርቱ አፍጥኑልን የሚል ነው የተደረገው። ፈንዲሻ አንተና መብረቁ ትሻላላችሁ፣ ሌላውን ሌባ ነው። መብረቁ አለ ገብቷል። እንትኑ ኔትወርኩ እየተቆራረጠበት ነው መሰለኝ። ያ እውነት ለመናገር መብረቁ የሚያደርገው ጥረት በጣም አሪፍ ነው። የምር በዚህ በማህሌት ጉዳይ በተበሉት ጉዳይ የሚያደርገው ጥረት እጅግ በጣም መልካም ነው። ምክንያቱም በየቀኑ አንድ አፕዴት የሆነ ነገር አንድ ነገር ይዞ ይመጣል። እኔም ቪዲዮ ሰርቼላችኋለሁ። ያንን ቪዲዮ ሼር አድርጉት። ፒን ከሆነው ቀጥሎ ያለው ሪፖርት አድርጉ የሚለውን ነገር ነው። ከዛ ውጪ ጎንደር ያላችሁ በማህሌት የተበላችሁ ሰዎች እኔን በስልክ ቀጥታ ማግኘት ትችላላችሁ። ባህር ዳር ሄዳችሁ ማንን ማግኘት እንዳለባችሁ ማለት ነው። ባህር ዳር ሄዳችሁ ማንን አግኝታችሁ ክስ መመስረት እንዳለባችሁ ወደ አዲስ አበባ የሚርቃችሁ ከሆነ ሁልጊዜ ማሰብ ያለባችሁ አንተም ሌባ ነህ ትያዛለህ። እሺ እያዛለሁ። ምን ችግር አለው ታዲያ? ምን ችግር አለው? መያዝ ምንድነው? መጠየቅ ላጠፋነው ጥፋት የተለየ ነገር የለም፣ እንጠየቃለን። ግን በቲክቶክ ባታደርገው ጥሩ ነው ወንድሜ። መናገር የፈለከው ነገር ካለ ደግሞ በዚህ ሰርቀሃል ምትል ከሆነ ደግሞ ያው ቤቴ ክፍት ነው፣ ናና ጠይቅ።